አንተ በዱላ አይደለም የምታምነው እንደ አህያ በዱላ ለሚያምን ደግሞ ህግ አለ። እሺ እንሄዳለን። ህግ እንሰራበት ተፈጥሮ ነው። ቆይ መታወቂያ አሳየኝ። ይሄዳል ሆኖ ነው ማወቅ አለብኝ እንጂ ዝም ብዬ አልሄድም። እሺ ካላመንከኝ ልብሱን አከብራለሁ፣ ግን ደግሞ ማየት አለብኝ መታወቂያ። ይሄ አጭበርባሪ ስለሆነ ኦኬ። እሺ አሁን እንሂድ። ተፈጥሮ ነው። ቆይ ግን አንተ ጋር ነው የምናወራው ነገር አልጨረስም። ለጥቆረዛ እኔ ልታሰስልኝ ይሁን ላይ አንቺ ስራ ነው። ሰላም እንዴት ናችሁ? ድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁልኝ? እኛ በጣም ደህና ነን እስካሁን ድረስ እና ዛሬ ያው በአዲስ ቪዲዮ የመጣንበት ምክንያት ትልቅ ነገር ስላለን ነው እንጂ እኔ ደብሮኛል በጣም። ቪዲዮ ራሱ ደስተኛ ሆኜ የምሰራበት አቅም ላይ አይደለሁም እና የሆነ የሰሞኑ ሁኔታችን በጣም ነው የሚያስጠላው። ሁላችንም ያለው ነገር ያስጠላል ነው ደግሞ በጓደኛ መሀል ደግሞ መደባበር በጣም የሚያስጠላ ነገር ስለሆነ ዛሬ ደግሞ እኔና ፋንዲ በቃ የሆነ ጥሩ ውሳኔ በሚለው ነገር መተናልና አይደለም ፋንዲ ስለዚህ የሆነ ውሳኔ ላይ መድረስ አለብን በደንብ። በመጀመሪያ ሰላም ልበላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ፈንዲሻዎች በያላችሁበት በሀገር ውስጥም በውጭም ለምትገኙ በአለም ዳርቻ ለምትገኙ ሁሉ ሰላማችሁ አብዝቶ ይብዛልኝ። ብዙ ኮሜንት ሰጣችሁኛል። ብዙ ነው ያው ትክክል ናችሁ። የጓደኛዬን መመኘት በጣም ሊከብድ ይችላል፣ ግን ደግሞ ፍቅር እዛኛው ላይ ከሌለ ምንም ሚኒንግለስ ነው። ገባችሁ ወይ? እና እሷ ስለተዋደድን ነው አብረን የሆነው አይደል? እውነት ነው። በቃ እናንተ ደግሞ ደስ ሊላችሁ ነው እንጂ የሚገባው ስድብ አስፈላጊ አይመስለኝም። ፋሚሊ እንደዚህ ያላችሁበት በምን እንዳያችሁት አላውቅም። ያው ፈጣሪ እኮ ትዳር የሚሰጠው እኮ ፈጣሪ ነው። እኛ ስላሰብነው እኮ አይደለም እንጂ ቶሎ የፈጠነ እንደዚህም ልናረጋ አንችልም። ሰርጋችንን አበላሽተውት ግን ማን አባቱ እንደሆነ አሳየዋለሁኝ። አባቴ ሙት ማን እንደሆንኩኝ ነው ማሳየው። ዴቫም ማለት ነው ማን እንደሆንኩኝ። እኔ እኮ እመቤቴን እንደ ትንሽ አንዳንዴ የሚከበርበት ቦታ አለ፣ እኔ የምከበርበት ቦታ አለ አይደለ? ያን ደግሞ ይቅርታ ፋሚሊና እሱንም ማከብረው ቦታ አለ። እሱ ደግሞ እኔ ማክበር ያለበት ሰዓት ነበረ፣ ግን እሱ አላከበረኝም። እና ደግሞ በዚህ ከሆነ ደግሞ እልፍ ነው የምንሄደው እልፍ። ይሄ የመረጋጋት ምናምን የሚባለውን ነገር አናራምድም። ለምን ብለን ነው እኛ እንደዛ የምናደርገው? አንቺ ሲደበድባ ሚስቴን ፊቴ ሲደበድባ ሳይ እንዴት ነው እንደዛ ሊያስችለኝ የሚችለው? ፋሚሊ እና ውድና የተከበራችሁ የኔ ፋሚሊዎች ያው የትዳር ቀን ላይ ወይም የሰርግ ቀን ላይ ማበላሸት በጣም አስፈላጊ አይደለም። ብንጋባ ኑሮ እሱ ነበር በጣም ደስተኛ ሊሆን የሚገባው። ያቺ ደግሞ አጥልጣይ ደግሞ አብረው ከዚህ የምትለው ጅራት የሆነች ልጅ ደግሞ ማን እንደሆነን አብሬ አሳያችኋለሁ። ገባሽ አይደል? አይ ቲና ሲጀመር በርግጥ በፊት የነበርንበት ሁኔታ ይለያይ ነበረ። ካሜራ ማሳየት ከቻልክ እስኪ ሰውነቷ እንዴት እንደሆነ እየው። ሰውነቷ እንዴት እንደሆነ ማለት ነው። ሰውነቷ የመቱበት በልዞ ማለት ነው። እና እንደዚህ አይደረግም። ያን ያክል የሰው ልጅ ሰው እንደ አህያ ሊደበደብ የሚችልበት ምክንያት ምንም ነገር የለም። ህግ እስካለ ድረስ በህግ ነው ነገራችንን እኛ የምንጨርሰው። ገባሽ? እስካሁን ብዙ ነገር ተፈጥሯል። አሁን ደግሞ በቃ ማግኘት የሚገባውን ነገር ያገኛል። እኛን እንደዛ አድርገው ደብድበው አንተ ጋር ጫሽጉት እስከ መደንቀድ ድረስ የደረሰበት ምክንያት አሁን ደግሞ ያው የሆነ ነገር አድርገናል። ፖሊሶቹ እንደሚመጣሉ ማለት ነው። እንደውም ይውዛ ፖሊሱ እየመጣ ነው። ፖሊስ ጠርተን በቃ ለህግ መቅረብ አለበት። ዴቫ እንደዚህ አድርጎን እኛ ዝም የምንልበት ምንም ሜተድ የለም። እሱ ጓደኛ ቢሆን የደስታችን ቀን አብሮን ይሆን ነበር፣ ደስታችንን የሚካፈል ነበርና በዚህ ሁኔታ አብረን ምንም የምንቀጥልበት ነገር ስለሌለ ነገር በምንሄድበት በህግ ነው እኛ መጨረስ ያለብን። በህግ ነው ውሳኔ ያሳድረናል። በህግ እንጨርሳለን ያለውን ነገር እንጂ እሱ ጋር ሳጣ ጋባ ምናምን ብንሄድ እኛም ለጋርድ ከፍለንም ቢሆን ማስደብደብ አቅቶን አይደለም። ግን ደግሞ እኛ እንደ ወንድም ስላሰብን በህግ መፍትሄ ካለው መፍትሄ ይሰጠናል ህግና ወደዛ ልናቀርባቸው ነው ያሰብነው ፋሚሊ። እና ምን ታያለሽ? እሱ መሰለኝ ፖሊሱ የሚመጣው እሱ ነው። ሰላም ነው። ዋና ፖሊስ ሰላም እግዚአብሔር ይመስገን ሰላም ነው አለ። ተጠርጣሪ ይታል ያው እሱ ቤቱ ሂደን ነበርና ቤቱ ቼክ አድርገን ነው ስንመጣ ቤትም የለም።
የት እንደሚውሉላ አናውቅምና ፈልገነው ነበር ሰሞኑን። አንተ ተረኛ አልነበርክም፣ ለሌላ ሰው ነበር ያሳየን። እዛ የለም። እስኪ እዚህ ቲና ቤት ነው ተብለን ነው የመጣነው። ቲና ደግሞ ማናት? እኛም እኮ ቤቱ ሄደን አተነው። ቤት ሄዳችሁ ነበር? አዎ ቲና ማናት? ኦኬ ቲና አለች። ባልተቤቱ ነው የምትሰሩ። እሱ ባልተቤቱ ሲጋልሽ ነሽ። ኧረ ዝም ብዬ ነው። ባልተቤቱ ናት መሰለኝ እና እዚህ ነው የሚኖሩት ተብሏልና ለዛ ነው እዚህ የመጣነውና እዚህ ነው ቤት። አዎ እና ለቆርቆር ቆየው ጣሉ ቃርታ ነግራታለች እሷ። እሺ ከወጡ እስኪ ሳስለለኝ ቶሎ ትንሽ ደቂቃ ብቻ አይ በአንዳንድ ነገር ስታየው የምሬ ነው የምልህ ልጅቷን እንዴት እንዳደረጓል ሰው እንደዚህ ይታያል። እዛ ጫካ ውስጥ ወስዶ ማለት ነው። እንዴት እንደዚህ ያደርጋል? እሱ ማን ስለሆነ ነው? በጣም ነው ይበላል። አይ ህግ ባለበት ሀገር እኛ መፍትሄ እንዲሰጣ ነው የምንፈልገው። እሱ ጋር ጋተታ አንፈልግም። ገባ ያለውን ነገር አዎ እንደዚህ ብለን እኛ እንትን ስለ በህግ ካልሆነ ይሄ ነገር በጣም ከባድ ነውና በዚህ መንገድ መፋታት የለብንም። ጓደኛችን እንደመሆኑ መጠን እኛ ለማንም ማስደብደብ እንችላለን ከፈለግን። ገባ ኧረ እንደዚህ ህግ እያለ ችግር በህግ ባለበት ሀገር በሰላም እንጨርስ ብለን ነው። ገባ እና ይሁንንም ይታያል። ሰው እንዳህያ እንደዚህ እኔ ሲቀጠቀጥ ለመጀመሪያ ጊዜ ያየው ይታያል። መስመራስ ቆጥቶ ይሄን ያክል እኔ ፖሊስ ባለበት ሀገር እንደዚህ ልንሆን አይገባም። አሳይቻቸው ነበር ቪዲዮውን። አንተ የለም ነበር ተረኛ አይደለም መሰለኝ ነበር ደርሶኛል እንጂ ይሄንን መፍትሄ እንድትሰጡን እንፈልጋለን ከእናንተ። አራም ቀፍጅ ይዞ ሲሄድ አሳየው ይልን። ዋው እዛው ይተፋታል። አረ ይሄ ንፍጣም ደግሞ እሱ ከማን በልጦ ነው? ችግር የለውም። በሰርጌ ቀን ሰርጌን አበላሹ ሄደ። ችግር የለም እና ለሱ እኔ ርህራሄ ልሰጠው አልችልም። ህግ ይፈታዋል ነላ ከህግ በላይ የሚባል ከህግ በላይ እኔ እኮ ሰዓት የለኝም። እዛ ሰራለኝ። ሻምስ ተቀባክ አንዴ ይኸው ያውና ና ራውደል ና ፈለጋለህ ና ለምን ነው ፈለግ ፖሊስ ጣቢያ ስለምትፈልግ ምንድን ነው አንተ ምን አስበህ አባቴ እኔ ሞር የሆንኩ ሰው ስለሆንኩ በተማረ ስትራቴጂ ነው የሚሄደው። ገባ ጉዳዩ ጭራሽ ከሳኝ ነው እና መጥሪያ ለኔ አንተ ወንዱን አይደል ይደበደብከው? አንተ በዱላ አይደል የምታምነው? የምር ነው። እንደ አህያ በዱላ ለሚያምን ደግሞ ህግ አለ። እሺ እንሄዳለን። ህግ ነው የሚሰራበት። ተፈጥሮ ነው። ቆይ መታወቂያ አሳይኝ። የህግ አካል መሆኑን አዎ ማወቅ አለብኝ እንጂ ዝም ብዬ አልሄድም። እሺ ካላመንከኝ ልብሱን አከብራለሁ፣ ግን ደግሞ ማየት አለብኝ መታወቂያ። ይሄ አጭበርባሪ ስለሆነ ኦኬ እሺ አሁን እንሂድ። ተፈጥሮ ነው። ቆይ ግን አንተ ጋር ነው የምናወራው ነገር አልጨረስም። ለጥቆረዛ እኔ ልታሰስልኝ ይኸው ላይ አንቺ ስራ ነው። ይኸው ላይ አንቺ ስራ ማን እንደሆንኩ እኔ በእንተ የሰማይ ነው አይደል? አንተንም ይዤ ነው የምሄደው። የሰማይ ነው አንተንም ነው ይዤ አይደለም። ዋና አንዴ ዋና ደግሞ እንደዚህ ታደርጋለህ። ቆይ ዋና የምታመጣው ነገር በህግ ችግር አንድ ደቂቃ ስራ ነው አይደል? የሰራለው ዋና አንድ ደቂቃ አይደለም ማውራት ያለብን ነገር እዚህ አይደለም። ዋና የያዝነው ነገር ስላለ ነው። እዚህ ቤተሰቦችን የሚያደርገውን ነገር ማወቅ ስላለበት ምን አድርጌያለሁ? ፋሚሊዎቼ ምን ያውቃሉ? ያው አንተንም ነው ይዤ የምሄደው። አንተ እሺ ተረጋጉ። ቆይ ምን ተፈጥሮ ነው? ቆይ አይደለም ነገሩ ነገር ቲና ተረጋጉ። እዛው ፖሊስ ጣቢያ መጣሽ ትነግሪልኛለሽ፣ ትደውይልኛለሽ። ችግር የለውም። ይሄ ሁላ ግን ያንቺ ስራ ነው። እባክህ እንሂድ። ማንን ነው ያንቺ ስራ ነው? አንተ አሁንም አታርፍም እንዴ? ዞር በይ አንተ። ለምን ነው የማታርፈው? ቆይ እሱን በየደስተናው በውጣው ረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችያልችልም ሌላ ሰው ደህና ሰው እንደያዘ ሰው ደግሞ አንቺ አክታታሪ ይገባ ማለት ቀስም ነው። ተረጋጋ መንፈሳይ እንደዚህ ማለት ቴናራፊ አሁንም ይሄን ልጅ ቀልቻት ዶንት ታች ሚ አይ ፍቅር ካልጨረሰ ነገር ፍቅር የለብኝም። ቆይ ነው የማይገባኝ ነገር ሁለታችሁ ፈልጋችሁ ነው እንዴ? ነው ያረጋችሁ ፍቅር ካለብሽ ነገርሽ በፍቅር እንደዚህ የምታወሪኝ ከሆነ እንሄዳለን። እንደዚህ ለምን ደግሞ አትተወን? ቆይ እንደዚህ አይደል? የራስን መንገድ መርጠህ የራስን ፍላጎት ሄደህ ካርል እንዴ አስጀምራችሁ ደበደብ አንቺ ልገባሽ አንቺ ማሻሻል ደበደብ የኔ ቆንጆ አንቺ ያለቀ ሁሉ ዙር ሆነ ጋይስ ሲሆናችሁ ምን ነኝ የኔ ቆንጆ ተለጠፍ ዝም ብለህ ስማኝ
የኔ ቆንጆ ተያት። ያልጨረስሽ ፍቅር ካለ ማውራት እንችላለን። ከዚህ ውጪ ፍቅር የለብኝም። ፓንዳ አስተሳሰብህን አስተካክል። ወደ ራስህ ተመለስ። እኔ አንቺንም እኮ ስላዘንኩልሽ እኮ ነው። ማን እንደሆንክ ማወቅ ያለብሽ ስላዘንኩልሽ። አንቺ እኛን ታስደበድብ ማን ይፈልጋችሁ? እስኪ እራሳችሁ ናችሁ አይደል እንደ ነገር የፈለጋችሁት? ራስህ ካርተኸኝ ማን እንደዛ አድርጋለሽ እኮ ማን እንደዛ አድርጋለሽ? አንቺ ማን እኔ አንቺ ልንገርህ። አንቺ ዝም በይ። ታት በቃ ሰማኛለህ ፓንዳ። እኔ እናንተ መስራት አይደል እንዴ እንደ አቤ መጀመሪያ ሳቀው ይፈታዋል። ወላቱ ግን የምትዋረደው ደግሞ ራስህ ነህ። የምትዋረደው ራስህ ነህ ፓንዳ። ወይ ምትራን ይሰማት ነው እሷ እኛን ዘግታ እንደዛ ስደበድበን ምንም አልመሰለሽም እኮ። ቆይ አንዴ በቃ አሁን እሱ ሲታገት አንጨረጨረሻ። በቃ ተያት። አንቺ ዝም በይ። አንቺ አናገረሽ የለም። አንቺ ዝም በይ። ቢገባሽ እኮ እኔም እኮ አንቺ ሰው ነበር። ለእሱ ነበር እኮ ማዘን ነበረብሽ። ትናንትና ለመጣ ሰው ብለሽ ለዚህ ስንት ነገር ያለግልሽ እንዳነካኝ ፓንዳ እንዳነካኝ እኮ እንዳነካኝ በትዕግስት ታወሪና እንዳነካኝ እዛ ሆነ አውረኝ ማማ ጀምራችሁ ላይ ነካሽ እኮ በባሻ ተረጋግተሽ የምታወሪኝ ከሆነ እናወራለን። ከፈለግሽ እኔም አንቺንም እኮ አስጠፈንግሻለሁ። ዋና ግን እያደረክ ያለው ነገር ይታወቃል። እሺ ቆይ ነገር አንቺ ያዝነሽላታል ለእኔ ፍቅር ለሚስቴ እንደዛ ስታደርጊ ለሚስቴ ስታደርጊ ነበር። ቆይ ይሄን ነገር እኮ እንድናደርግ ያስገዳችሁን እኮ የራሳችሁ ስራ ነው። እሺ ምንድነው የራሳችን ስራ? ምን አገባችሁ? ብንጋባኛ ተዋደን እና እኛ ተዋደን ነው እኮ ያንን ነገር ያደረግነው። በፍቅረኛ መሀል ለምትገባ ጓደኛ አይደል እንዴ? እሱ ከጓደኛ አልፎ ወንድም አይደል እንዴ? ጓደኛዬ ቢሆን የኔ እናት እየሰማሽ ነው። ጓደኛዬ ቢሆን የዛን ሰዓት እንደዛ ያደርገኝም ነበር። ገባሽ? አንተ ያረከው ሳሺ ነገር ንገረኝ እስኪ። አሁን 3 አመት 2 አመት ተመለስ እንደው በመድኃኒዓለም አይደለም 3 አመት 4 አመት ሲጠፈነግ እዛ እስር ቤት አሩን ሲባላ እዛለት ማለት ነው። እንደምሰራው ስራ ልክ አይደለም። እኔ ጋር የምታረጊ ከሆነ እስከ አንቺ ነው ከፈለግሽ ማስገባሽ። እኔ እኮ በፍቅረኛ የመተሽ እኮ አንቺንም ዝም ማለት አይገባም። እኔ ሲደበድበኝ እኛ እንደዛ ይዛችሁ ማለት ነው። እስኪ ያሳያችሁ ተበታሽ እዚህ ጋር ትላልኩ ነው ተሳቀልሽ እኮ እንደዚህ ያደረጋችሁ እሺ ደና እኮ ያሰራችሁ ለራሳችሁ አትመለሱ። ቆይ አንቺ ይዛለች ለኔ ያዝሽልኛል ወይ ሰሚኛው ላይ ይኸውልሽ እንደማወራሽ እንደዚህ ታረጋለሽ። በእናትሽ ጓደኞቻችሁ ማለት ነው ያኔ ድሮ ነው ያለቀለት ያኔ ማለት አንቺም እሱ ጋር ቀምረሽ ደበድብ ያስበሽ ድረስ እንዴት አድርግሽ ነው ያመጣጨቅሽ? ገባሽ? እኔ በጣም ደማና አስወጣሽ። የት ነው ያለው? በማርያም ባንዳ በእግዚአብሔር ዴባ እያለሽ ዴባ 3 አመት አሩን ብትሆን ነው ታደረገም እኮ ለአምስት ያልነበረ አሁን ደግሞ እስኪ አንቺ ጨፍሪ እስኪ እንይሽ ቡጊ ይከፈትልሽ ቡጊ ይከፈትልሽ። ኧረ ባንዳ በእናትህ ወደ ራሳችሁ ተመለሱ። እያደረጋችሁ ያላችሁ ስራ ልክ አይደለም። አንቺ ዴቭ እኮ ነው ምን ሆነሽ ነው? እኛ ማለት ነው በፍቅር ጨርሳለን ብለን ማለት ነው እዚህ ጋር አይምሮ መስራት አለ። እሺ ምን ቢያረግሽ ነው እንደዚህ ጠላሽ? እሺ ምን አርጎሽ ምን አግዶልብሽ ነገር? እኔናስ ተዋደድን ያሳችሁ ህይወት ጀመር አለ እኮ። እሺ እንደዛ ብለን እና በመሀል ገብተሽ አንቺ ማን ስለሆንሽ ነው ሰርግ ማበላሸት ሳያንስሽ እዛ መተሽ ማስደብደብ ጎረምሳሽን ሳያንስሽ ቬሊዮ አልቀሽ እንደዛ ማን ስለሆንሽ ነው? ጠራራችሁን ስታሩ ዝም ስላችሁ እኔ እኮ ትንሽ ነኝ። ስራ ግን ይቆጫችኋል። እግዚአብሔር እሱ ህግ ሲያውቁ ይፈታዋል። ልንገርሽ እሺ እንዳልሰራ ሲያውቅ ይፈታዋል። ግን ወደ ራስሽ ተመለሽ። ይልዳ ነው ያን ስራሽ ምን ሊባል ነው? እንደዛ ቬሊን አውልቀሽብኝ አዋርደሽኝ የሰራችሁ ስራ ልክ ነው ወይ? የሰራችሁ ያን ነገርማ በፍቅር መጣጣች ነው። አይ ህግ ጋር የምትነጋገሪ ከዚህ በኋላ ራስሽ ሰው ቆመሽ እንዴት ነው የምትገረው? ንገሪኝ እስኪ። ስለዚህ አሁን ያለንበት ነገር ስነ ስርዓት እሷን እያናገርኳት አንዴ አቁሚ። እንደዚህ እየጮች እንድታወሪኝ አይደለም። ካወራሽ እዚህ ሄደሽ ህግ ጋር አውሪ፣ ካለበለዚያ እንሄዳለን። ገባሻ? በትዕግስት ማወራሽ አንቺንም ስለማከብርሽ ነው። ገባሻ? እሱ ግን ማን እንደሆነ አሳየዋለሁ እንጂ ፈልገውሽ ንገሪኝ። መጀመሪያ እሺ ምንድን ነው የምትፈልጉት? ነገር አልፈልግም። ራስሽና በፍቅር አይደለም ጭንቅላት ያሰበውን አፍ ይናገራል። ገባሽ? እንዳትንካኝ በቃ አይደለም። እሺ ንገር። ሂደሽ ከፈለግሽ ሁለተኛ ፖሊስ ጣቢያ ጥለንልሻል፣ ማንሳት ትችያለሽ። ገባሽ? እስር ቤት ነው መጠየቅ ትችያለሽ። ለቤተሰብ ተናገሪ ብለሻል። እናቱንም ተናገሪ፣ ለማንም ተናገሪ። ገባሽ? ቤተሰብ ጋር ታያለሽ። እሺ የት ነው ያለው? ንገሪኝ። የት ነው ያለው? ማን እንደሆንኩ እኮ ስላላወቅሽ ነው። ከፈለኩኝ ነገ አስወጥቼ አስረግጥልሻለሁ። እንደሚቆጭሽ ግን እወቅ። ኧረ እባክሽ ምንም ተይ እባክሽ። አልቀረብሽም ማን እንደሆንኩ ነው የማሳይሽ። ገባሽ?
ለዚች ነጫጭባ ደግሞ አንድ አሪፍ ነገር አስብ። ሮጠችለት ማን እንደሆንኩ ደግሞ እሷን አሳያታለሁ። ገባሽ? እኔ እኮ የኔ ፍቅር የተቻለ ነው እንጂ ከሷ እኮ ነበር ያለኝ እኮ እና ስለሷ አታስብለትም ምናምን የምትልቁ ሰው ማለት ሰሎሽ ነው። እንደዛ በማንም ሰው ቪዲዮን አውልቀብኝ እንደዛ ወደ እንደዛ ደብደባ ይሄን አስበዋለች አላሰበችውም እኮ። አይ ሬሷን ታንሳው ደግሞ በመጨረሻ ደግሞ ድፍት ነው ማረግላት ሬሷን ማን እንድታነሳ አድርጌ ነው ምልክላት። በምንም ተአምር ሊወጣ አይችልም። እዛ የጨረስኳቸው ሰዎች አሉ፣ የራሴ ሰዎች ጨራርሻለሁ። ገባሽ? ይሄንን ማይምና ደንቆር አስተሳሰቡን እዛው ሲጀምር አሁን ከታሰረ ችግር የለም፣ ሁሉም ይገባቸዋል። ችግር የለም። ዴቭም ቢሆን እሷ አይዴቫ ማን እንደሆንኩ አላወቀም። እኔ ጥሌ ማለት ያፈግሰናል ከመጠን በላይ ማለት ነው። ፋሚሊ በእኛ እንዳፈርዱ የምሬ ነው። ማድረግ ያለብንን አንዳንዴ ያስገድናል ነገሮች እንድታረጉ። አንዳንዴ የሚያረጋችሁ ነገር አለ። ገባችሁ? እኔ ፈልጌው አይደለም፣ ወንድሜ ነው፣ ጓደኛዬ ነው አውቃለሁኝ። እናንተ ልነግሩኝ አይገባም። ገባችሁ? ጓደኛዬ ነው፣ በጣም የምወደው ወንድሜ ጓደኛዬ ነው። ግን ደግሞ እዚህ ላይ ህይወት የሚባል ነገር አለ። ህይወት ኤልዳና ጋር ጀመረና ማንም ሶስተኛ ወገን መግባት የለበትም። ጓደኛዬ ነው፣ ወንድሜ ነው አውቃለሁኝ። ብዙ መናገር አይጠበቅባችሁ ስለማቅ ማለት ነው። ግን አያወቅኩት ነው የማደርገው። ገባችሁ? ለምን ብትሉኝ እሱ ሲመታኝ እንደዛ ሲያዝንልኝ፣ አንድ ሰው ግን ጓደኛ ነው እንዴት እንደዚህ ትማታለህ ያለ ሰው የለም። ገባችሁ? ማዘን የሚጠበቅባችሁ አለኛም እኮ እኛ እኮ ፈልገህ ነው አይደለም እኮ ተዋደን ነው ፍቅር ስላለ እኮ ነው እንደዛ ሲደበድቡን አይታችኋል። እና በዚህ ነገር እንደማትጸጸቱበት ተስፋ አደርጋለሁ። ጥሩ ነገር ያረኩ ነው የመሰለ የገባችሁ ፋሚሊና ውድና የተከበራችሁ ፋሚሊ፣ እኛ እናንተን በማክበርና እናንተን ስለምወዳችሁ ማድረግ የሌለብኝን ነገር ሳላስብ እናንተ ጋር ሳልመካከር ማድረገው ነገር የለም። ግን ደግሞ እሱ መቅመስ አለበት። እስር ቤት እንዲህ ማሰብ ነበረባቸው። በስነ ስርዓት ማሰብ ነበረበት። በጣም ሊታገስናቸው ከመጠን በላይ ማለት ነው። ግን ደግሞ ለሁሉም ነገር ደግሞ ፍቅር ስለሚያሸንፍ አሁን እኛ ምንም ነገር ያደረግነው ነገር የለም። በህግ እንጨርስ ነው። በህግ ደግሞ ስርዓቱን ያገኛል። አይደለም እኛ አልደበደብንም። እኛ ምን ነገር አደረግን? እኛ በመጨረሻው እንጨርሳለን። በቀጣይ ቪዲዮ እስከምንገናኝ እሱ ታስሯል። እኔና ኤልዳናም ፍቅራችንን እንቀጫለን ማለት ነው። ያሰብነውን ነገር ሁላ እናሳካለን። ኤሉዬን የኔ ቆንጆ ነው የነካ የለውም በረካ። ሰምታችኋላ ፋሚሊ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና ለሰርጋችን ቀጣይ ለምናዘጋጀው ፕሮግራም ሁላችሁም ትመጣላችሁ ማለት ነው። በደንብ አድርገን ነው የምናከብረው ብለን እንመጣላችሁ። በቀጣይ ቪዲዮ እስከምንገናኝ እንወዳችኋለን። ባይ ባይ። ወደ እስር ቤት